መክሊት ነኝ። የግሬድ 11 አግሪካልቸርን ጀምረን ዩኒት 2 ላይ ነን። ዩኒት 2 የመጨረሻውን ፓርት ዛሬ እናያለን። ፊልድ ፒን እና ሃሪኮት ፒንን ማለት ነው። ፐልስ ክሮፕ ፕሮዳክሽን እና ማኔጅመንት ላይ ያለ ነው። ፔጅ 30 ላይ። እሺ ወደ ፊልድ ፒ ስንመጣ አተር ማለት ነው። አተር ባለፈው ባቄላን አይተናል። ፊልድ ፒ ልክ እንደ ሌሎቹ ፐልስ ክሮፖች ለዘሩ ተብሎ ፕሮዲስ የሚደረግ ክሮፕ ነው። which is በጣም በፕሮቲን ሀብታም የሆነ አይነት የፐልስ ክሮፕ ነው። ኢምፖርታንት ሶርስ ኦፍ አኒማል ፊድ ነው። መኖ ላይ በጣም ይጨመራል። ሞኖክሮፕ ተደርጎ ምን ማለት ነው? ለብቻው እሱ ብቻ መተከል ይችላል። አት ሴም ታይም ሚክስ መደረግ ይችላል ማለት ነው ከሌሎች ጋር ከፋባቢን ጋር የመሳሰሉት ጋር ዩዥዋሊ ሮቴት ይደረጋል ከሴሪያል ክሮፖች ጋር እንደ ዌይት እንደ ጤፍ እና እነ ባርሊ የመሳሰሉት ከሃይላንድ ሴሪያል ክሮፖች ጋር ሮቴት ልናደርገው እንችላለን ማለት ነው። አልቲቲዩድ ሬንጁ በጣም ቆንጆ ሆኖ የሚያድግበት ከ1800 እስከ 3000 የባህር ጠለል በላይ ነው። ስለዚህ ይሄም ሃይላንድ ፐልስ ክሮፕ ነው ማለት ነው። ፕላንቲንግ በብሮድካስት እንዲሁ በዘፈቀደ ሊዘራ ይችላል። አት ሴም ታይም ደግሞ በሮ ሊዘራ ይችላል። በሮ ሲዘራ 30 በ10 30 ማለት ቢትዊን ሮ ነው። ከዛ 10 ሴንቲሜትር ቢትዊን ፕላንት አድርገን ከ5 እስከ 10 ሴንቲሜትር አድርገን መዝራት እንችላለን። ስፔሲንጉን ማለት ነው። ዊድ ኢንሴክት ፔስት እና ዲዚዝ ማኔጅመንት ጋር ስንመጣ አፊድስ አፍሪካን ቦልወርም የመሳሰሉት ኢንሴክቶች በጣም ያጠቁታል። ፈንጋል ዲዞች ደግሞ እንዲሁ አፌክት ያደርጉታል ማለት ነው። ኢሜጆችን አስቀምጥላችኋለሁ። ስለዚህ ኢንተግሬትድ የሆነ ማለት የተቀናጀ ማኔጅመንት ፕራክቲስ ያስፈልገዋል። ስፔሻሊ ከተዘራ ከ4 ሳምንት ጀምሮ ተቀናጅቶ ብዙ ነገሮችን ጨማምረን ክሮፕ ሮቴሽን፣ ሃንድ ዊዲንግ፣ ኬሚካል ኮንትሮል የመሳሰሉ አንድ ላይ ሲሆኑ ጥሩ ውጤት ይሰጠናል ማለት ነው። ሃርቨስቲንግ ጋር ስንመጣ ሃርቨስት የሚደረገው ፖዱ ማቾር ሲያደርግ ነው። ያው ፊልድ ፒ ኢሜጆችን አስቀምጣለሁ ማታውቁት ከሆነ እንዲሁ ግልጥ ያለ ዘር አይደለም ያለው ማለት ነው። ስለዚህ ያ ፖድ ሲደርቅ አንደኛ፣ ከለሩን ሲቀይር ሁለተኛ። ስለዚህ ሃርቨስቲንጉ ፖዱ መከፈት ይጀምራል፣ ሻተር ማድረግ ይጀምራል ማለት ነው። አቨሬጅ ናሽናል ይልዱ እስካሁን ባለው 14 ኩንታል ፐር ሄክታር ነው። ባለፈው ስናወራ የፋባቢንን 19 ኩንታል ፐር ሄክታር ብለን ነበር። ስለዚህ እስካሁን ፋባቢን ነው ማለት ነው እየመራ ያለው። የመጨረሻው ፐልስ ክሮፕ ሃሪኮት ቢን ነው። ቦሎቄ ይሄ ብዙዎቻችን የምናውቀው ነው። ሃሪኮት ቢን ኦሪጂኔት የተደረገው ሜክሲኮ አካባቢ ሲሆን ስፕሪድ ተደርጓል ወደ ብዙ ሀገራት፣ ወደ ብዙ ዓለም ሀገራት። እንደ ሌሎቹ ተመሳሳይ ለሲዱ ተብሎ የሚተከል አይነት የፐልስ ክሮፕ ነው። በጣም በብዙ የሶይል ታይፖች በጣም ተመችቶት ሊያድግ የሚችል ነው። በተለይ ደግሞ አልቲቲዩድ 1400 እስከ 2000 ሜትር አባቭ ሲ ሌቭል ተመችቶት በጣም የሚያድግበት ቦታ ነው። ዩዥዋሊ ሞኖክሮፕም ሚክስድ ክሮፕም ያው ተመሳሳይ ለፊልድ ፒ ያልናቸው ነገሮች ለሃሪኮት ፒን ይሰራሉ። ግን ደግሞ በጣም ኢምፖርታንት ክሮፕ ነው እኛ ሀገር ሃሪኮት ፒን። ፕላንት ስናደርግ 40 በ10 ነው የምናደርገው። ብሮድካስት የሚደረግባቸው ቦታዎች አሉ፣ ግን ብሮድካስት ባይ ዘ ዌይ ስቲል ሪኮመንድድ አይደለም። በጣም ሰው ካልተቸገረ በስተቀር ብሮድካስት እንዲያደርግ አይመከርም። ምክንያቱም ጀስት እንዲሁ መጣል ነው የሚሆነው። ስፔሲንጉን አንጠብቅም። ውሃ ለማድረግ አይመችም፣ ኬሚካል ለማድረግ አይመችም። ከዚህ ሁሉ አስል ኢትስ ቤተር ቱ ዩዝ ዘ ሮ ፕላንቲንግ ሜተድ ማለት ነው። 40 በ10 ወይ 30 በ10 አድርገን ፕላንት ማድረግ እንችላለን። ኢት ዲፔንድስ እንደ ቫራይቲው ማለት ነው። ኢንተርክሮፕ ሲደረግ 10 ሴንቲሜትር እንጠቀምለታለን። ከዛ ውጪ ግን 40 በ10 ሴንቲሜትር አድርገን መጠቀም እንችላለን። ዊድ እና ኢንሴክት ማኔጅመንት ጋር ስንመጣ ዊድ ፕሮብሌም ሲድ ቤድ ይሄ የምናስተካክልበት መጀመሪያ ክሊን መሆን አለበት። ማኑዋል ዊዲንግ መካሄድ አለበት። ስፔሻሊ ከተዘራ ከ4 ሳምንት ጀምሮ በእጅ እየተከታተሉ ዊድ ማድረግ ይጠይቃል። ክሮፑ በጣም ለስቶሬጅ ፔስቶች ማለት ከተዘራ ከታጨደ በኋላ ለሚጠራቀምበት ቦታ ላሉ ኢንሴክቶች በጣም ሰሰብተብል ነው። እንደ ዊቭል እነ ነቀዝ የመሳሰሉ አይነት ኢንሴክቶች ማለት ነው። ለዚህ
ስቶሬጅ ፔስቶችን ለመከላከል በመናረገው እርጥበቱን መቀነስ ሞይስቸር ኮንቴንቱን እስከ 12% ድረስ መቀነስ ቤስት ኦፕሽን ነው የሚሆነው። ምክንያቱም እርጥበት ሲበዛ ነው አፌክት የማድረግ አቅማቸው በጣም የሚጨምረው። ሃርቨስቲንግ ጋር ስትመጡ ሃሪኮት ቢን ማቹር የሚያደርገው ከ3 እስከ 4 ወራት ባለው ጊዜ ውስጥ ነው። በጣም አጭር ጊዜ ነው። ክሮፕ ሬዲ ነው በቃ ደርሷል የምንለው መቼ ነው? ሊፍ መጣል ሲጀምር፣ ቅጠሎቹ መጣል ሲጀምር፣ ማራገፍ ሲጀምር፣ ፖዱ ወደ ቢጫነት መቀየር ሲጀምር። እንደ ቬጅቴብል መጠቀም ግን ከፈለግን ጀስት ማቹር ሳያደርግ ፖዱ ቢጫ ሳይሆን አረንጓዴ እንዳለ መጠቀም እንችላለን እንደ ቬጅቴብል ማለት ነው። አቨሬጅ ናሽናል ይልዱ 14 ኩንታል ፐር ሄክታር ነው እኛ ሀገር እስካሁን እየሰጠ ያለው። ፕሮባብሊ ከዚህም በላይ እየሰጠ ይሆናል ተብሎ ይታሰባል። ስለዚህ 5 ሜጀር ሴሪያል ክሮፖችን አይተናል። 3 ሜጀር ፐልስ ክሮፖችን አይተናል። 5 ሜጀር ሴሪያል ክሮፖች ጤፍ፣ ሜዝ፣ ወይት፣ ባርሊ እና ሶርገም ራይት። 3 ሜጀር ፐልስ ክሮፖች ደግሞ ፋባ ቢን፣ ፊልድ ፒ ኤንድ ሃሪኮት ቢን። yes so በዚህ ዩኒቱን ደረስን ማለት ነው። ቀጣይ ዩኒት 3 አብረን እንጀምራለን። ኢንዱስትሪያል ክሮፕ ፕሮዳክሽን እና ማኔጅመንት ነው። በጣም ኢንትረስቲንግ ቻፕተር ነው። ቪፒኤን እያበራችሁ እንዳያችሁ ተስፋ አድርጋለሁ። ሶ የምታዩበትን ቪፒኤን ሀገር ስም ታስቀምጡልኛላችሁ። የእውነቴን ቪዲዮዎች እየተከታተላችሁ ከሆነ ደግሞ የዩኒቱ ሪቪዥን ጥያቄዎችን መልሳቸውን ኮሜንት ሴክሽን ላይ ያስቀምጡልኝ። ፕሮፐርሊ ሰርቶ ላስቀመጠልኝ ሰው አይ ዊል ሃቭ የራሴ ሪዋርድ ማለት ነው። በጣም ቴንክ ዩ